ቢላል ስለ ቢላል ነው አይደል ያልሽው? አዲስ ቢላል ቢላል ሀበሻ እና ከሰዋቦች አንዱ ከመጣጡ ከሁሉ ነገር ሄደበትን ሙሉን ነገሮች በሁሱ ቢነገረን እንዴት ያማረ ነው ብሎ ከተደጋጋሚ ስለነገሩ ኦኬ ሰምተነዋል። ግን እስቲ ከሁሱ ደግሞ እንስማ ብለናል። ኢንሻአላህ የቢላልን ታሪክ ሌላ ጊዜ እንነግራቸዋለን። እሺ መልካም ጊዜ ይሁንላችሁ። እሺ ቢላል ረዲየላሁ ዐንሁ ከነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች መካከል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚወዱት በጣም የሚያከብሩት የሆነ ሰሃባ ነው። ኢትዮጵያዊ ነው፣ ሀበሻዊ ነው። ቢላል በመካ ምድር ላይ ከመካ ሹማምንቶችና ንጉሶች መካከል ከአንዱ ጋር ባሪያ ነበር፣ አገልጋይ ነበር። በዚህ ሁኔታ ሳለ በባዕድ አምልኮ ላይ ያለ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ አስተምሮታቸውን ሰማ። ወዲያው በቃ ተማረከ በትምህርታቸው። ኢስላምን ለመቀበልም ወሰነ። እስልምናን ተቀበለ። ከባሪያዎች ለመጀመሪያ ጊዜ ያመነው እርሱ ነው። ገና 10 አካባቢ ሳይሞሉ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ትውልዶች ገና አስተምሮ በጀመሩ ጊዜ ከነዚያ መካከል ከነበሩት አማኝ ነው ቢላል። መጀመሪያ ከቀዳሚዎቹ አላህ በጣም ካወደሳቸው ወሳቢቁን አልአወሉ እነዚያ ቀዳሚዎቹ የመጀመሪያዎቹ ብሎ አላህ ካወደሳቸው መካከል ቢላል ነው። በማመኑ ምክንያት ግን የእርሱ አለቃ ፈቃደኛ አልነበረም። ጌታው ማለት ነው። ጌታና ባሪያ የሚባል ነገር አለ አይደል? አለቃ እንደ ጌታ ይባላል። እና የእሱ ፈቃደኛ አልነበረም። ይህን በሰማ ጊዜ በቃ ቢላልን ወደ ነበርክበት ወደ እኛ እምነት ተመለስ፣ ሙሐመድን አትከተል፣ ካልሆነ ግን አሰቃይቼ እገድልሃለሁ አለ። እንዲህ በቀላሉ አይደለም፣ አሰቃይቶ እንደሚገድለው ነገር። ቢላል ግን በፍጹም ይሄን ሊቀበል አልቻለም። የፈለግከውን በእኔ ላይ ማድረግ ትችላለህ፣ በፍጹም እኔ ከኢስላም አልመለስም አለ። ከዚያም በኋላ በፀሐይ በተራራ ላይ የመካን ፀሐይ ታውቃላችሁ፣ በዚያ ላይ እርቃኑን አደረገው። ከዚያ ድንጋይን ጫነበት። በጣም ትልቅ ቋጥኝ ድንጋይ በደረቱ ላይ። ልክ ያ ድንጋይ አሰቃይቶ ደረቱን በቃ በዚያው እንዲሞት ፍጻሜው እንዲሆን ማለት ነው። እስክትመለስ ድረስ ማንም አያነሳለም ይሄን ድንጋይ ብሎ ተወው። በዚህ ሁኔታ እየተሰቃየ ያለ ያኒ አሐዱን አሐድ የሚል ቃል ይናገር ነበር። ወደ አማልክቶቻችን ተመለስ እያሉ እየጠሩት ነው። ብዙ አማልክቶች አሏቸው፣ 360 አማልክቶች ታቸዋል። እነዚህን ላት፣ መናት፣ ዑዛ፣ ሁበል ምናምን የሚባሉ ነገር ግን ቢላል አሐዱን አሐድ ይላቸው ነበር። አንድና ብቸኛ የሆነው ነው አምላክ እያለ ይነግራቸው ነበር። አሐድ ማለት አንድ ብቻ የሆነው አምላክ ማለት ነው። ቢላል ከዚህ ቃሉ ወደኋላ አላለም ነበር። ነቢ ሰለላሁ ዐለይሂ ወሰለም እያለፉ ሰሙት። ይሄን ቃል እየተጣራ አሐዱን አሐድ ሲል ሰሙት። ካጠገቡ እያለፉ ያ ቢላል ሰዩነጂከ አሐድ ብለው ተናግረው ትሄዱ። ቢላል ሆይ ይህ አንድ የምትለው አምላክህ ያድንሃል፣ ጠብቅ አሉት። ሰዩነጂከ አሐድ እያሉት ሄዱ። እንደ አጋጣሚ መንገድ ላይ የሄዱ ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁን አገኙት። አቡበክር ስዲቅ ደግሞ ካመኑት መካከል ነው፣ ከመጀመሪያዎቹ አዛቸዋል፣ ካመኑት መካከል ነው። ከዚያ በኋላ አቡበክር ስዲቅ ደግሞ በጣም ሀብታም ነው፣ ገንዘብ ያለው ነጋዴ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሂድና ወንድምህን ከባርነት ቀንበር ነፃ አውጣው ቢላልን አሉት። የመካ ከሃዲያኖች ንጉሶች እያሰቃዩት ነውና። አቡበክር ስዲቅ የነቢያችን ሰለላሁ ዐለይሂ ወሰለምን ትእዛዝ ሰማ። ቀጥታ ሄደ፣ አለቆቹን አናገራቸው። ልግዛቸው ይህም ባሪያ ሽጡልኝ አላቸው። በጣም ደነገጡ። ይሄም ባሪያ ለመግዛት ፈልገህ? አዎ፣ በቃ የምታቀርቡልኝ ገንዘብ ነገሩ እገዛቸዋለሁ አላቸው። አቀረቡለት። ምንም ሳይከራከር ገዛ። ገንዘባቸውን ከፈላቸውና ራሱ አቡበክር ስዲቅ ረዲየላሁ ዐንሁ ድንጋዩን አነሳለት። ቆሻሻው እንደዚህ አራግፎ አቅፎ ይዞት ሄደ። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ባሪያ አለቃ ምናምን የሚባል ነገር ድምጥማጡን አጥፍተውታል። ሂድና ወንድምህን ብለው ነው የገለጹት። ያንን ባሪያ ብለው አልነገሩትም። ሂድና ወንድምህን ከባርነት ቀንበር ነፃ አውጣው አሉት። አቡበክር ስዲቅ እርሳቸውን ትእዛዝ ሰምቶ ሄደ። ድንጋዩን አነሳለት። ገንዘቡን ከፍሎ አቅፎት ይዞት ያው እናንቱ የአላህ መልእክተኛ ብሎ አገናኛቸው።
ከዚያ በኋላ ቢላል ነቢያችን ሰለላሁ ዐለይሂ ወሰለም ያሰላም ከዚያም በፊት ይወዳቸዋል። እርሳቸውም በጣም ልዩ ክብር ሰጡት። በጣም ይወዱት ነበር፣ በጣም ያከብሩት ነበር። ሰዎች መጥተው ቤት ሲቀመጡ ጊዜ እንደዚህ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ባሉበት ቤት ልክ የሚመጣ ሰው አዲስ ሰው ሲመጣ አዲስ ከሚቀመጠው ጠጋ ጠጋ እያሉ ይቀመጣሉ። ነቢ ሰለላሁ ዐለይሂ ወሰለም ቢላል ሲመጣ ግን ና ቢላል ብለው ጠጋ ብለው እርሱን ክብር እየሰጡ ከአጠገባቸው ያስቀምጡት ነበር። ይሄ የሚያደርጉት ለምንድን ነው? ሰዎች ለባሪያ ዝቅ ያለ አመለካከት እንዳይኖራቸው ያውና የዓለም ታላቅ የሆነ ሰው ነቢ ሰለላሁ ዐለይሂ ወሰለም እርሳቸው ክብር ሰጥተው ያሳያቸው ነበር። በቃል ብቻ ሳይሆን ለሰዎች እኩልነት፣ ለጥቁሮች እኩልነት ምናምን የሚሉት በተግባር ያሳያቸው ነበር። ባሪያ ነው ወይም ጥቁር ነው ሀበሻዊ ነው ብለው ዝቅ አያደርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ማን አዛን ያድርግ የሚለውን ነገር እንትን ሲባል አዛን ለማድረግ የኔ ሰው የቁረይሽ ሰው አረብ መሆን አለበት አላሉ። ሙሩ ቢላለን ፈልዩአዝን ቢናስ ፈኢነሁ አንዳ ሶውተ አዛን የሚያደርገው ለነቢ ሰለላሁ ዐለይሂ ወሰለም ማን ነው ተብሎ እንትን ሲባል ጊዜ ሲፈለግ ራሳቸው ምናሉ ቢላልን እዘዙት፣ እርሱ ነው አዛን የሚያደርገው። ቢላል ተመረጠ። አልጠበቀም ነበር። የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚን ሆኖ እስከ ህይወቱ ፍጻሜ ድረስ ቆየ። ነቢያችን ሰለላሁ ዐለይሂ ወሰለም እስከሚሞቱበት ጊዜ ድረስ ቢላል ረዲየላሁ ዐንሁ ስለ ቀጣዩ ዓለም ስለሚኖረው ዕጣ ፈንታ ነቢ ሰለላሁ ዐለይሂ ወሰለም ተናግረውለታል። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ጀነት እንደሚሆን ነገሩት ቃል በቃል። ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። በምድር ላይ እየተንቀሳቀሰ እያለ ነቢያችን ሰለላሁ ዐለይሂ ወሰለም የዛኔ ሰባቱን ሰማይ አድርገው በሄዱ ጊዜ ጀነትን አይተዋል አይደል? ኢጥለዐቱ ፊል ጀና ብለዋል። ጀነትን አይቻለሁ ብለዋል። የዛኔ የጫማን ኮቴ ያሰማቸው አላህ ምንድን ነው ይሄ ብለው ሲጠይቁ ይህ የቢላል የጫማ ኮቴ ነው፣ ምድር ላይ እየተንቀሳቀሰ ወደፊት ጀነት እንደሚገባ ቀድሞ እያሳወቃቸው እየነገራቸው ነው። ቢላል የጀነት እንደሆነ ተመስክሮለታል። ለዚያውም በሌላ ሐዲስ ላይ ከኔ ጋር እኩል ነው የምትገባው ሁላ ብለውታል። ኢትዮጵያዊ ነው ከእርሳቸው ጋር እኩል ጀነት የሚገባ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር እኩል ጀነት ይገባል። ይሄ ነው ቢላል። ቢላል በዚህ ሁኔታ አዛን በማድረግ ለነቢ ሰለላሁ ዐለይሂ ወሰለም እስከ መጨረሻ ህይወታቸው ድረስ ቆየ። መጀመሪያ የሞቱት ነቢ ሰለላሁ ዐለይሂ ወሰለም ናቸው። ከዚያ በኋላ ነው ቢላል የሞተው። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም በሞቱ ጊዜ መዲና መቀመጥ አልቻለም። ወላሂ መቀመጥ አልቻለም። ያ ጀማ በቃ መሄድ አለብኝ አለ። አቡበክር ሲዲቅን ሲነግረው ጊዜ አይ ቢላል አትሄድ፣ ለምን ትሄዳለህ አለው። የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በቃ እኔ ልቤን ሰብሮታልና እርሳቸው የሌሉበት ሀገር ድጋሚ መቀመጥ አልፈልግም። እርሳቸው ልክ ያ ቀን ሲነጋ ጊዜ እርሳቸውን ጠረንና መዓዛ የምናገኝበት አለፈ እኮ ያ ቀን። በነጋ ቁጥር ያንን የእርሳቸውን ሳጣ በቃ እኔ እዚህ መቀመጥ አልችልም አለ። አይ አትሄድብን፣ አዛን አድርግ ቀጥል ሲለው አቡበክር ሲዲቅ አቡበክርን ምን አለው? ቢላል አውቃለሁኝ እንደገዛኸኝ በገንዘብህ አለው። ነፃ እንዳወጣኸኝም አውቃለሁ። ንብረትህ ነኝ አለው። ንብረትህ ነኝ፣ በገንዘብህ ነፃ አውጥተኸኛል፣ ከባርነት ቀንበር አልረሳም ያን ቀን አለ። አትሂድ ብለህ ከከለከልከኝ የአንተ ባሪያ ነኝና ወዴትም አልሄድብህም አለው። ፈቃደኛ ከሆንክልኝ ግን እርሳቸው የሌሉበት ሀገር ድጋሜ እኔ መቀመጥ አልቻልኩም አለ። ድጋሜ መቀመጥ አልቻልኩም አለ። አቡበክር አለቀሰ እንደዚህ ሲለው፣ እኔ ለዛ ብዬ አይደለም ቅር ያልኩ፣ አንተ አዛን በምታደርግ ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ታስታውሰናለህ። ለዚህ ነው አለ። ፈቃደህ ካልሆነ በቃ መሄድ ፈቃደኛ ሆኛለሁ፣ ሂድ እንደፈለግህ አለ። እሺ አለ። ሄደ። በቃ መቀመጥ አልቻለም። የት ሄደ? ሻም ሶሪያ ሄደ። ሶሪያ ሄደ ቢላል ረዲየላሁ ዐንሁ። ከዚያ በኋላ በዚያ ባለበት ጊዜ ነው ከዕለታት አንድ ቀን ከሚስቱ ጋር እየኖረ እያለ ቢላል ረዲየላሁ ዐንሁ ሻም ላይ ሶሪያ ላይ ሚስት አግብቶ እዚያ እየኖረ ያኔ የህይወቱ ፍጻሜ ላይ ሲሆን አካባቢ አለቀሰ። በካ ረዲየላሁ ዐንሁ ሚስቱ አለቀሰች። ምን ሆነሽ ነው የምታለቅሽው አላት። ገደን ነልቀ ልአሒባ ነገ ከወዳጆች ጋር ከነቢ ሰለላሁ ዐለይሂ ወሰለም ጋር ልገናኝ ነው። ምንም የሚያስለቅስ ነገር የለም። እንዳው ልትደስች ነው የሚገባው። ከዚህ ከህልፈቴ በኋላ ከእርሳቸው ጋር ልገናኝ ስለሆነ እያለ ተናገረ ማለት ነው። ገብቷችኋል? በዚሁ ላይ ከዕለታት አንድ ቀን ህልም ያል ይባላል ቢላል ረዲየላሁ ዐንሁ
ነቢያችን ሰለላሁ ዐለይሂ ወሰለም በህልሙ መጥተው ለምንድን ነው ቢላል የማትዘይረው ብለው ወደ መዲና እንዲመለስ ተናገሩት ይባላል። ከዚያ በኋላ ቢላል ረዲየላሁ ዐንሁ ወደ መዲና ተመለሰ። ወደ መዲና በተመለሰ ጊዜ ሰሃቦች አዛን አድርግልን አሉት። ነገር ግን በቃ ከእርሳቸው በኋላ ለማንም አላደርግም አዛን አለ። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የነቢ ሰለላሁ ዐለይሂ ወሰለም የልጅ ልጆች የሆኑ ሐሰን እና ሁሰይን ለመኑት አዛን አድርግ ብለው። አያታችን ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ታውቃለህ። ስለዚህ እንለምንሃለን አዛን አድርግልን አሉት። አቡበክር አዛን ማን ነው ቢላል አዛን ማድረግ ጀመረ። አላሁ አክበር አላሁ አክበር አለ። አላሁ አክበር አላሁ አክበር ይሄን ጨረሰ። አሽሀዱ አን ላ ኢላሃ ኢለላህ أشهد أن لا إله إلا الله إيه جرسة أشهد أن محمدا رسول الله ملون ما جرس الشارع محمد يا الله ملك تنيراتشو ملون مالتنا صلى الله عليه وسلم بكى يعني በጣም አለቀሰ። ራሱን ስተወደቀ ይባላል። በጣም ከማልቀስ የተነሳ የዛኔ እንዳለ የመዲና ህዝብ ድምፁ ሲሰማ ጊዜ የአላህ መልእክተኛ መሆናቸውን ሙሐመድን መሰክራለህ የሚለውን ቃል ያኔ ሙሉ የመዲና ህዝብ አለቀሰ። በከው ያኔ ሁላቸው እና ይህ ነው ቢላል ረዲየላሁ ዐንሁ ታሪኩ ባጭሩ። ቢላል የጀነት እንደሚሆን ነቢያችን ሰለላሁ ዐለይሂ ወሰለም መስክረውለታል። ይሄ ትልቅ ጸጋ ነው ለእርሱ። ይህን ይመስላል። እሺ ደስ የሚልም የሚያሳዝን ደስ የሚል አላህ ጨምርልን። አሚን 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 አሚን። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው አንድ ጊዜ ደግሞ እናስቸግርሃለን። ረመዳን እስከሚያልቅ ብቅ እያልክ እንደዚህ ቁርአን እንቀራለን። የተወሰነ ትምህርቶችንም ደግሞ እንማራለን። በጣም ነው የምናመሰግነው። መርሐባ ኢንሻአላህ። شكرا في سورة الفاتحة متى نايتين متكارو يلا أنا لبالي بتشان مكارالت የተማርኩትን መቃራ ለባሌ ብቻ ነው መስኛል በአደባባይ አልቀርም። እሺ ማሻአላ እንቀራለን። አንተ ከዛም ፕሮግራም አለ ትንትን የቢላልን ነገር ያገናል። መልካም ፈቃድ ከሆነ بسم الله الرحمن الرحيم والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله
قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة هو أعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبأ بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى